ቡዜ ኤፍሬምን አፋጣጣቸው። ቡዜ ኤፍሬምን ብታፋጥጣውም ኤፍሬም የልኩን ወይም ደግሞ የሰራው ያደረገውን ያክል ኖሱን ወይም ደግሞ ግማሹን ያገኛል ማለት አይደለም። በነገራችን ላይ ኤፍሬም ያደረገው ነገር ቀላል ነገር አይደለም። ወንድሙ ደንዝዞ እንዲቀራና እንዲሁም ደግሞ ማውራቱን ላይ እስከሚያቅተው ድረስ ነበር ያደረገው የነበረው ከሩታ ጋር ሆኖ። ይሄም ደግሞ ብዙዎቻችንም እያስቆጣ ቢሆኑም ብዙዎቻችንም ማለት በሚቻል ልክ ደስተኛ አድርጎናል። ይሄም ማለት ደግሞ እንዴት መሰላችሁ? አንዳንዶቻችን እውነት ከማውራትና ማንንም እና ድንቅ የማንንም አድናቂ እንሁን እውነት ከማውራት ወደ ኋላ የለም የምንል እኛ ሰው በመሆናችን ብቻ ኤፍሬም ማለት አብርሽ ላይ ያደረገው የደረሰው አደጋና እንዲሁም ደግሞ ሄርሜላ ያለችበት ሁኔታ እጅጉን አሳስቦናል። አይ ደግሞ ከመሬት ተነስቶ ለማስመሰልና ለማሽቃበጥ የሚሞክሩ ደግሞ አሳይ ደግ ሆና አብርሽም አሳይ ደግ ሆነች ሄርሜላም እያሉ ነው። ይሄ ነገር ደግሞ አንድ ትክክለኛ ሰው ወይም ደግሞ የሰውነት ባህሪ ያለው ሰው ይሄንን ነገር ይላል ብዬ ወይም ደግሞ ያስባል ብዬ እኔም አላስብም። ነገር ግን አንዳንድ ሰዎች በጭንቅላታቸው ሳይሆን የሚያስቡት በእግራቸው ነው የሚመስለኝ። ምክንያቱም አንድ ሰው በሰው ሀዘንና በሰው ቁስል የሚስቅና የሚሳለክ ከሆነ ያ ሰው መሆኑ ራሱ ያጠራጥረኛል ማለት ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና በማየት ቡዜ ምን አለች ወይም ትክክል ናት ወይስ ደግሞ ተሳስታለች የሚለው ኮሜንት ስር ማስቀመጫው ቦታ ማስቀመጥ ትችላላችሁ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንደ ሊማዳችን የአብርሽ ነገርና እንዲሁም ደግሞ የሄርሜላ ነገር እንዲሁም ደግሞ እጅጉን የኤፍሬምና የሩታ ነገር እያስጠላን እጅጉን ደግሞ እያሳዘነን የሄርሜላና የአብርሽ ጉዳይ ነው። ይሄም ማለት ሄርሜላና እንዲሁም ደግሞ አብርሽ በምንድን ነው የሚያሳዝኑት? ሩታና ኤፍሬም ደግሞ በምንድነውስ የሚያናድዱት ወይም ደግሞ እያደረጉት ያለው ነገር እያስጠላን ያለው የሚለው እንዳልኳችሁ ቪዲዮ መጨረሻ ድረስ በማየት በማዳመጥ ሀሳብ አስተያየት ካላችሁ እንዳልኳችሁ ማስቀመጥ ትችላላችሁ። በመጀመሪያ ቪዲዮን ማዳመጥ የሆነ ነገር ከማለታችን በፊት የሆነ ሀሳብ አስተያየት ከመስጠታችን በፊት ይበልጥ እንድንረዳ ወይም ደግሞ ይበልጥ ተረድተን ሀሳብ እንድናስቀምጥ የሚያደርገን ቪዲዮ ጨርሰን በማየታችን ነው። እጅጉን ብዙ ጊዜ ከሩታን በኩል በሆነች ሰዓትና እንዲሁም ደግሞ የሩታን ጥፋትና የሩታን ሁሉ ነገር አውቃ ከዛም በኋላ አይ እንግዲህስ በቃ ወንድሜ በዚህ ስቃይ ነው እንደ እስከዛሬ ያለው እኔ ደግሞ አንድን ሰው ብዙ ጊዜ ከራሱ ሆናችሁ አብራችሁ ስትሆኑ ነው ልኩን የምታውቁት። ከሩታና ከኔ የምንጨምረው አለፍ ብለን ነበር። በተጨመርነበት ጊዜም ደግሞ በመጣሁበትም ጊዜ ደግሞ በጥሩ ሁኔታና በጥሩ ንግግር ነበር የምትሸኝ የነበረው። ለካ የሰው ልክ ስታውቁት አብራችሁ ስትሆኑትና ብዙ ጊዜ ከራሱ አብራችሁ ስትኖሩት ነው። ይሄም ማለት ወንድሜ ሳልረዳው ቆይቼ ብዙ ጊዜ ወንድሜን አይ አንተ ጥፋተኛ ነህ፣ ይሄንን ነገር እሱ አታደርግም አንተም ደግሞ እንደ ሴት ልጅ ናት፣ አንድ ሴት ልጅ ናት። እንደ ሴት ልጅ በመረዳትና እሷ ደግሞ የማትፈልገውን ነገር በመራቅ አለብህ እያልኩኝ ወንድሜ ሲቆጣውና እንዲሁም ደግሞ ሲመክረው ቆይቼ ነበር። ነገር ግን እዛኔ ነገሩ ሁላ ባለመግባትና እንዲሁም ደግሞ ነገሩን ባለመረዳቴ የወንድሜ ስቃይና የወንድሜ ህመም አልገባኝ በማለት ነው ቆይቼ ነበር። ከጊዜ በኋላ ሁሉንም ነገር ትረዳላችሁና ከጊዜ በኋላ ነገሩ ሁላ ገባኝ። ሲገባኝ ደግሞ ለካ በዚህ ልክ ነው እንደ ወንድሜ እየተሰቃየው ያለው። እንደዛ ከሆነማ ለምን ራሱን ምርጫ ለራሱን አልተወለተም? እሱ የወደደውና እሱ የመረጠው ነገር ይወዳለሁኝ። እሱ ሲኖር ነው እኔም መኖር ሚልችለው። ወንድም ማለት መከታ ነው። ስለዚህ እሱ ካላ ደስታዬ ነው። እሱ ነጥቼ ደግሞ ደስታ ማገኝበት ነገር የለም። ስለዚህ የሩታ ህይወትና ከሩታ አብሮ መኖር ካልተስማማው የተስማማውን ምርጫ መርጫለሁ ብዬ ወደ ሄርሜላ ሄጄ ነበር። ወደ ሄርሜላን በሄድኩበት ሩታ ብዙ ዛቻና እንዲሁም ደግሞ ብዙ ነገር ስትለኝ ቆይታለች። ይሄንን ብትለኝም እኔ ምንም ቢለኝ ምንም ግድ የሚሰጣኝ ነገር አይደለም። ከሀሳቤና እንዲሁም ደግሞ ከአላሜ ፍንክች ማለት የማልችል ወይም ደግሞ አልወድም በአጭሩ ማለት ነው። አልወድም። ስለዚህ ሩታ ምንም ማለች የተለያዩም ሰዎች ምንም አሉ እኔ ግድ የሚሰጣኝ ነገር አይደለም። የሚበልጥብኝ እጅጉን የወንድሜ ደስታ ነው። ስለዚህ ሄርሜላ የወንድሜ ደስታ ከሆነችና ሄርሜላ የወንድሜ ምርጫ ከሆነች ወደ ሄርሜላ ሄጃለሁ ብላ የዛኔ ተናግራ ነበር።
እንዳለችውም ሄርሜላን ስትቀበላትና እንዲሁም ደግሞ ለበደልኩሽና ላስቀየምኩሽ ግዛቶች በሙሉ ይቅርታ እኔ ያኔ ሩታን እንደ እህት ነበር የወንድም ሚስት ሳይሆን እንደ እህት ነበር የማያት የነበረው። ነገር ግን ደግሞ ነገሩ ሳይገባኝ ብዙ ጊዜ ቆይቻለሁኝ። አሁን ነገሩ ሲገባኝ ደግሞ ወንድሜ ልክ እንደሆነም ተረድቻለሁኝ። ስለዚህ ወንድሜ የወንድሜን ምርጫ እኔም ምርጫዬ ነሽ። ወንድሜ ከወደደሽና ወንድሜ ከተግባባችሁ ከተስማማችሁ ለኔ ምርጫዬ ነሽ። ስለዚህ አሁንም ይሄንን ሲል አብራችሁ ሆኖ ማለት እያስገደድኳችሁ አይደለም። አንቺ ደስ ካለሽና እሱን ደስ ካለው እኔ ፈቅጃለሁ እንደፈለጋችሁ ሆኖ እያለች ቆይታ ነበር። በዛውም ብዙዎቻችን አስመሳይ ብዙዎቻችን አይ ልክናት እያልን ቢሆን ለተወሰኑ ቀናቶች ማለት ለተወሰኑ ወራቶች ማለት በሚቻል ልክ አብርሽና እንዲሁም ደግሞ ሄርሜላ አብሮ እንደሆኑ አይተናል ወይም ደግሞ አይታችኋል። ነገር ግን ደግሞ ጊዜ ማይቀይረው የለምና ጊዜ ማያደርገው ነገር የለም። ከጊዜ በኋላ ደግሞ አብርሽ ላይ በተደረገው አደጋና እንዲሁም ደግሞ አብርሽ ላይ እየሆነው ባለው ነገር ብዙዎቻችን መጀመሪያ ቀደም ብዬ እንዳልኳቸው እንደ ሰው ለምናስብኛ አብርሽ ያለበት ሁኔታ እጅጉን ያሳምማል። ይሄም ማለት በሌላ ሰው ቢሆን ችግር አልነበረው ነበር። ሩታ ከወንድሞቿ በኩል አድርጋ ይሄንን ነገር ብታደርግ ያኔ ምናልባት ሰው ያጠፋል፣ ይሳሳታል። ግን ነገር ግን ደግሞ ከተሳሳተበትና ካጠፋበት ቦታ ይመለሳል እንልን ነበር። ይሄ ደግሞ ከገዛ ወንድሙና ከሩታ በኩል ሲሆን በጣም እጅጉን ያሳምማል። ምክንያቱም እዚህ ጋር ሁላችንም የምናውቀው ወንድም ለወንድም መከታ እንጂ ወንድም ለወንድም ጠላቻ ሲያሳይ እስከዛሬ ያላየንም ነበር። ምናልባት እንደገጠመኝ ሆኖ ሁለት ወንድማማቶች ሊጣሉና የሆነ ነገር ሊፈጠር ይችላል። ነገር ግን ደግሞ ማንም በመሃላቸው ገብቶ አንዱ ሊጎዳውና አንዱን ሊጎዳው አይፈልጉም። የፈለጋ ጠላቻ ቢኖራቸውና የፈለጋ ነገር ቢሆኑ ወንድማማቶች መቼም ቢሆኑ መቼ ተጣልቶም ቢሆን መሃላቸው ሌላ ሰው ገብቶ ወንድሙን ሲጎዳበት አይቶ ዝም የሚል ሰው አይቼ እስከዛሬ አላቀም። ግን አዲስ ሆነብን ይሄ ነገር የኤፍሬም ነገር። እንዴት አዲስ ሆነብን? እስከዛሬ ድረስ ወንድም ለወንድም መከታ እንጂ ወንድም ለወንድም ጥላ እንጂ ወንድም ለወንድም ጠላቻ ሆኖ አናቅም። በዚህ ልክ ደግሞ ርቀትና በዚህ ጥልቀት ልክ ይሄዳል ብለን አናስብም ነበር። እጅጉን ኤፍሬም ያደረገው ነገር ሁላችንም ቅር ቢያስደርገንም እንኳን ከቤተሰብ ይበልጥ ማንም የለም። ይሄንን ነገር ደግሞ ብዙዬ ዝም አትልም ባልነው መሰረትና ብዙዬ ደግሞ ይሄ ነገር እንዴት አደረከው? እንዴትስ ደግሞ ይሄ ነገር ልታደርገው ቻልክ? እንዴትስ ደግሞ ይሄ ነገር ሊፈጠር ቻላ? በገዛ ወንድምህ ላይ መከራህ ከመለስከው ምከራው መልሰው እንጂ ይሄንን አደጋ እንዴት ታደርስበታለህ? ወይም ደግሞ እንዴት ታደርግበታለህ? እያለች ብዙዬ ኤፍሬምን ስትቆጣውና እንዲሁም ደግሞ ብዙዬ ልኩን ስትነግረው እጅጉን ደስ ያላለው ሰው አለ ብዬ አላስብም። ምክንያቱም ለምን እዚህ ጋር ማንንም እንውደድ መጀመሪያም ብያችኋለሁ። የማን አድናቂ እንሁን የማንን አድናቂ የማንን ወዳጅ እንሁን የማንን ጠላት ሰው በመሆናችን ብቻ በሰው ላይ በሚደርሰው አደጋ እጅጉን ያሳዝናል። ሄርሜላን ብንወዳት ብንጠላት ግን እንደ ሰው ሰውን በመረዳት ትላንት የሆነችው ነገር ወይም ደግሞ ከትላንቱም በፊት እንደዛ የሆነችው ነገር እጅጉን ያሳምማል። አብርሽም ደግሞ እንደዛ ቆሞ ቀርቶ ምን ሆና ነው? ለምንድነው የምታለቅሰው? ምን ሆና ነውስ ደግሞ ለምንድነው እዚህ ጋር የምትወጥቀው? ምን ሆና ነውስ ደግሞ እዚህ ጋር አንታን ቤቴ ወስደሃለው የምትለኝ? ሩታ እኔና አንቺ እኮ ቤት የለንም ወይ? ብዙ ነገር ብሎ ነበር፣ ሰምታችሁታል ብዬ አስባለሁ። እኔና አንቺ ቤት የለንም ወይ? እሷ እኮ እኔ ቤት ልውሰዳህ እያለችኝ ነው። ለምንድነው ደግሞ እሷ ቤት የምትወስደኝ እያላ ነበር። በጣም እጅጉን ደስ ያለን ደግሞ የሄርሜላ ወንድም ነበር። አንዳንዶቻችን ትንሽ ቅር ቢያስደርገንም እህቱ ላይ ይሄ ነገር ሲደርስበትና እህቱ ላይ ይሄንን ነገር ሲሆንባት ሲጫወቱባት እሱ ደግሞ እንዴት እንደ ወንድም ደግሞ የሆነ ነገር የማይል ነገር ከማለቴ በፊትና ወይም ደግሞ የሆነ ነገር ከማስቀየሜ በፊት በቃ ዝምታዬ መልስ ይሆናቸው ብሎ መሰል ዝም ብለዋል። ብዙዎቻችን እሱ ዝምታ ቢያስደንቀንም ብዙዎቻችንም ቅር አስደርጎናል። የማን የሄርሜላ ወንድም በሄርሜላ ወንድም ዝም በማለት እንዴትስ ቅር ሊላችሁና እንዴትስ ደግሞ ልትደነቁበት ትችላላችሁ? የተወሰናችን እንዳልኳችሁ ቅር ብሎናል። የተወሰናችን ደግሞ እጅጉን የሱ ዝምታ ገርሞናል። ምንም ቢሆን ምን ኤፍሬምና እንዲሁም ደግሞ ሩታ ከዚህ በፊት የተለያዩ ነገራቶችና ሲናገሩና የተለያዩ ነገራቶች እናደርጋለን ሲሉ አይቶ ሰምቶ ነበር። ደግሞ ዛሬ እሱ ለምንድነው አንተ ለምንድነው እንደዛ ቆማ ያቀራኸው? እንደዛ ደግሞ እሷ ወጥቃ እያየህ አንተ ለምንድነው ዝም ያልከው ነገር? አራ የሆነ ነገር በል እያለው ነበር። እሱ አብርሽ እንደሆነ ደንዝዞ ቀርቷል።
እንደተነዘዛ እሱ አይገባውም መሰል ሄርሜላ ብታስረዳውም አይ ይሄ ነገር እኮ እንደዛ ነው እንደዛ አይደለም የአብርሽ ባህሪ የሆነ ነገር አስነክቶት ነው ወይም ደግሞ የሆነ ነገር አድርገውበት ነው እባክህን ተረዳኝ ወንድሜ እያለችው ነበር። በይ እንግዲህ ሄርሜላ አንቺ እኮ ክብርሽን እያጣሽ ነው እዚህ ጋር ክብርሽ ከሚጋፋ ሰው እኔ ካንቺ ያንቺን ክብር ከሚጋፋ ሰው ቆሜ ከመከራከር እባክሽን እኔንም አታዋርጂኝ ለራስሽም አትዋረጂ እባክሽን እንሂድ እያላት ነበር። ለማንኛውም በሌላው ሌላ ጊዜ ሌላ ሰዓት ይመለስበታል። ነገሩ ብዙ ያስወራልና ብዙ ያስብላል። በአጭሩ ይሄንን ያክል ካልኳችሁ ብዙ ያስወራልም ብዙ ያስብላልም ግን ብዙ ለማለትና ብዙ ለማውራት ከጊዜው አንፃር እንዲሁም ከሰው ቤት አንፃር ተነሳ በዚህ ላቆምላችሁ። በሌላ ቀጣይ ይመጣለሁኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር አድርጉ። አበረታቱኝ። ባይ ባይ። ማሰላማ ቻው።